اجتمع السيد الرئيس عبد الفتاح السيسي ለካይሮ ትልቅ የጂኦፖለቲካዊ ሽንፈት ተደርጎ ተቆጥሯል። ህዝባችን ህብር በጽናት እንታገል። ግብጽ ራሷን እየተገለለች እንዳለች ተረድታለች። ዓለም አቀፍ ግንኙነት ውስጥ ነፃ ምሳ የለም። መጣው ከፍተኛ ስኬት፣ ከፍተኛ ድል አስተዋጽኦ በጣም በምስራቅ አፍሪካ ፖለቲካ የመሬት መንቀጥቀጥን ያህል የሚታይ ትልቅ ክስተት ነው። ከተቃውሞ ወደ ተቀመረ ድጋፍ ከግብጽ የባህር በሩን አጀንዳ መደገፍ በስተጀርባ ያለው ስሌት በአፍሪካ ቀንድ የፖለቲካ ታሪክ የማይቻለው ሲቻል የማይታሰበው ሲከሰት ማየት አዲስ ባይሆንም በቅርቡ ከካይሮ አቅጣጫ የተሰማው መረጃ ግን አስገራሚ ሆኗል። ለዘመናት የኢትዮጵያ የባህር በር ባለቤት መሆን እንደ ስትራቴጂያዊ ስጋት ብቻ ሳይሆን እንደ ቀይ መስመሯ ስትመለከተው የቆየችው ግብጽ አሁን የኢትዮጵያን የባህር በር ጥያቄ ለመደገፍ መንቀሳቀሷን የሚጠቁሙ መረጃዎች መውጣታቸው ጉድ የሚያሰኝ ክስተት ነው። ይህ መረጃ ትኩረቱን በመካከለኛው ምስራቅ ቀጣና ላይ ባደረገው ዘ ናሽናል ድረገጽ በኩል ይፋ መደረጉ ደግሞ ነገሩን ዓለም አቀፋዊ ክብደት ሰጥቶታል። ኢትዮጵያ ከባህር በር አልባነት ወጥመድ ለመላቀቅ የምታደርገውን ተጋድሎና በአባይ ውሃ ላይ ያላትን ሉዓላዊ መብት እንደ ሁለት የማይለያዩ የብሔራዊ ደህንነቷ ምሰሶች ትቆጥራቸዋለች። ግብጽ ደግሞ እነዚህን ሁለት ጥቅሞች እርስ በርሳቸው እንዲጋጩ በማድረግ አንዱን ለሌላው መደራደሪያ የማድረግ ረጅም የታሪክ ልምድ አላት። አሁን ላይ ያሰማችው የባህር በር ድጋፍም ከኢትዮጵያ ጋር አዲስ የወዳጅነት ምዕራፍ ለመጀመር ካላት ፍላጎት የመጣ ሳይሆን በህዳሴው ግድብ ዙሪያ የተፈጠረውን የኃይል ሚዛን ብልጫ ለማስተካከልና ኢትዮጵያ ከሶማሊላንድ ጋር የጀመረችውን ስትራቴጂያዊ ጉዞ ለማሰናከል የታለመ ረቂቅ ዲፕሎማሲያዊ ሽወዳ ሊሆን እንደሚችል ያስጠረጥራል። ከዚህ ቀደም የተለያዩ የኢትዮጵያ የጂኦፖለቲካ ልሂቃን የህዳሴ ግድቡን ለባህር በር ማግኛ መደራደሪያነት ልንጠቀመው እንችላለን በሚል ሲያነሱት የቆዩት ሐሳብ አሁን ግብጽ ይዛው በመጣችው አዲስ ስሌት ውስጥ ግዘፍ ነስቶ እየታየ ነው። ሆኖም ይህ ስሌት ለኢትዮጵያ ትልቅ ዕዳ ይዞ የመጣ ወይንስ በውሃ ሉዓላዊነቷ ላይ የተደቀነ አዲስ ወጥመድ የሚለው ጥያቄ ትልቅ ስጋት ሆኖ መጠቀስ የሚገባው ነው። ግብጽ ኢትዮጵያ ከባህር በር እንድትርቅ ስትሰራ ከኖረችበት ጽኑ የተቃውሞ ስትራቴጂዋ ወጥታ ወደ ረቀቀ ሁኔታዊ ድጋፍ መሸጋገሯ ከበስተጀርባው የተደበቁ ዲፕሎማሲያዊ ስሌቶች ሊኖሩት እንደሚችሉ መጠርጠር ማያስከፋም። የዛሬው የሳሎን ተረካችንም በግብጽ ድንገተኛ የአቋም ለውጥ በስተጀርባ ያሉትን ስውር ፍላጎቶች፣ የባህር በር ጥያቄው ከአባይ ውሃ ጋር የተገመደበትን የጥቅም ልውውጥና ኢትዮጵያ በዚህ በሁለት ጫፎች መካከል በሚገኝ ታሪካዊ ፈተና ውስጥ ስላሏት አማራጮች በጥልቀት የምንተነትንበት ይሆናል። አብራችሁን ቆዩ። ድሪም ቢልደርስ ሪል ስቴት ለመኖሪያ በሚመቸው ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ620 ሺህ ብር ቅድመ ክፍያ የቤት ባለቤት ያድርጎታል። ከባለ 1 እስከ ባለ 3 መኝታ ቤት በተለያየ የካሬ አማራጭ አቅርቧል። ከ7 እስከ 30 በመቶ ቅናሽና 50 በመቶ የባንክ ብድር አመቻችቷል። የሚገዙት ቤት ብቻ አይደለም፣ ደህንነቱ ይጠበቃል፣ ጥሩ ማህበራዊ ግንኙነት ይመሰርታሉ፣ ልጆቹ ከኩዮቻቸው ጋር ቦርቀው ያድጋሉ። በዚህ ቅንጡና ሰፊ የመኖሪያ መንደር ቤት እንዲኖሮት በ09 71 81 91 ወይም በ0964 50 48 64 ይደውሉ። ለዘመናት የግብጽ የውጭ ጉዳይ ፖሊሲ ማዕከላዊ ነጥብ ኢትዮጵያ የባህር በር አልባ እንድትሆንና በከፍተኛ የውስጥ ውጥረት እንድትጠመድ ማድረግ መሆኑን በብዙሃን ዘንድ ታምኖ ያደረ እውነት ነው። ሆኖም ከሰሞኑን ዘ ናሽናል ድረገጽ ይዞት የወጣው መረጃ ይህንን የቆየ አስተሳሰብ የገለበጠ ይመስላል። ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ መንቀሳቀሷ በምስራቅ አፍሪካ ፖለቲካ የመሬት መንቀጥቀጥን ያህል የሚታይ ትልቅ ክስተት ነው። ይህ አቋም ለውጥ ግን ከበግ ለምድ በስተጀርባ ያለ ተኩላዊ አካሄድ ይሁን ወይንም በምክንያታዊ ስሌት ላይ የተመሰረተ ዲፕሎማሲያዊ ሽግግር በጥልቀት ሊመረመር የሚገባው ጉዳይ ነው። ለጊዜው የግብጽን ድንገተኛ ፍላጎት በሶስት መሰረታዊ ነጥቦች መመልከት የሚቻል ይመስላል። የመጀመሪያው የስትራቴጂ እንጂ የግብ ለውጥ አለመሆኑ ነው።
በዲፕሎማሲው ዓለም ስትራቴጂ ግብን ለማሳካት የሚቀያየር መንገድ ሲሆን ግብ ደግሞ የማይለወጥ የሀገር ብሔራዊ ጥቅም ነው። ግብጽ በምስራቅ አፍሪካ ያላት ዋነኛ ግብ በአባይ ወንዝ ላይ ያላትን የውሃ ድርሻ ማስከበርና ኢትዮጵያ በቀጠናው ላይ የሚኖራትን ወታደራዊና ኢኮኖሚያዊ በላይነት መቆጣጠር ነው። ይህ ግብ ከፈርዖኖቹ ዘመን አንስቶ እስከ ፕሬዝዳንት አብዱል ፈታህ ኤልሲሲ ድረስ ያልተለወጠ ቋሚ መርሆ ነው። ይህ ከሆነ ታዲያ አሁን የታየው የባህር በር ድጋፍ ከየት የመነጨ ነው የሚለውን ማጠየቅ መሰረታዊ ይሆናል። እንደሚታወቀው ከዚህ ቀደም የግብጽ ስትራቴጂ ኢትዮጵያ የባህር በር እንዳይኖራት በቀጥታ መቃወም ነበር። ሆኖም ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት መፈራረሟ ግብጽን ወደ አዲስ የስትራቴጂ ምዕራፍ ያሸጋግራት ይመስላል። አዲሱ ስትራቴጂ ደግሞ መከልከል ካልቻልኩ አማራጩን እኔ ልምራው የሚል ይመስላል። ኢትዮጵያ በሶማሊላንድ በኩል የባህር ኃይል ቤዝና የንግድ ወደብ ባለቤት የምትሆን ከሆነ ለግብጽ ሁለት ትልልቅ ስጋቶችን ይፈጥራል። አንደኛ፣ ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ ላይ ያላትን ወታደራዊ ተሰሚነት ከፍ ያደርገዋል። ሁለተኛ፣ ግብጽ በታሪክ የራሴ ነው የምትለውን የአረብ ሊግ ተጽዕኖ በኢትዮጵያ በኩል ይሸረሽረዋል። ስለሆነም ግብጽ የአዲስ አበባን የባህር በር ጥያቄ የደገፈች መስላ የቀረበችው ኢትዮጵያን ከሶማሊላንድ ስምምነት ነጥላ ወደ ሶማሊያ ፌዴራል መንግስት ጥገኝነት ለመመለስ ይመስላል። ይህ ደግሞ ግቧ ሳይለወጥ መንገዷ መቀየሩን ያሳያል። ኢትዮጵያ በሶማሊላንድ በኩል የምታገኘው የባህር በር በራሷ ቁጥጥር ስር ያለ ነው የሚሆነው። ግብጽ ግን ኢትዮጵያ በሶማሊያ በኩል የባህር በር እንድታገኝ እረዳለሁ ስትል ለኢትዮጵያ የውጭ ንግድ ሌላ ተጨማሪ ቁልፍ ጠባቂ ወይም ጌት ኪፐር ለመፍጠር እያለመች ነው። ሶማሊያ አሁን ላይ ከግብጽ ጋር የጦር ስምምነት ያላት ሀገር በመሆኗ ኢትዮጵያ በሶማሊያ በኩል ወደብ ብታገኝ ግብጽ በሶማሊያ ላይ ያላትን ተጽዕኖ በመጠቀም የኢትዮጵያን የባህር በር እንቅስቃሴ እንደፈለገች ልትቆጣጠረው ትችላለች። ይህ ማለት ለኢትዮጵያ የባህር በር መስጠት ሳይሆን በባህሩ በር ሰበብ ኢትዮጵያን የግብጽና ሶማሊያ ፖለቲካዊ እስረኛ ማድረግ ይሆናል። ሁለተኛው ነጥብ ባህርን በውሃ የመቀየር ታላቁ የጥቅም ልውውጥ ነው። በዓለም አቀፍ ግንኙነት ውስጥ ነፃ ምሳ የለም እንደሚባለው ግብጽ ለኢትዮጵያ የባህር በር ጥያቄ የሰጠችው ድንገተኛ ድጋፍ ትልቅ ዋጋ ወይም ፕራይስ የተለጠፈበት ነው። ይህ ዋጋ ደግሞ የካይሮ የሞትና የሽረት ጉዳይ የሆነው የአባይ ውሃ ነው። ግብጽ የኢትዮጵያን የባህር በር ጥያቄ እንደ መደራደሪያ ካርድ በመጠቀም በህዳሴ ግድብ ላይ የቆየውን ውዝግብ ለራሷ በሚጠቅም መልኩ ለመዝጋት የባህር በር ለውሃ ስምምነት ፊ ፎር ዋተር ዲል የሚመስል አዲስ ዲፕሎማሲያዊ ቀመርን ይዛ መታ ሊሆን ይችላል። ግብጽ ለረጅም ዓመታት የህዳሴ ግድብ ግንባታን ለማደናቀፍ ያልሄደችበት ርቀት አልነበረም። ሆኖም ግንባታው መጠናቀቁ፣ ውሃ መያዙና ኃይል ማመንጨት መጀመሩ የኃይል ሚዛኑን ወደ ኢትዮጵያ ዘንብሎታል። ካይሮ በኃይል ወይም በዓለም አቀፍ ጫና ግድቡን ማስቆም እንደማትችል ስትረዳ ስልቷን ወደ ጥቅም ልውውጥ ቀይረዋለች። ግብጽ ለኢትዮጵያ የምታቀርበው ስሌት ግልጽ ነው። አንቺ የውሃውን ፍሰትና አጠቃቀም በተመለከተ እኔ የምፈልገውን ህጋዊ ዋስትና ስጪኝ፣ እኔ ደግሞ አንቺ ለዘመናት የናፈቅሽውንና በገንዘብ የማይገመተውን የባህር በር ጥያቄሽን በዓለም አቀፍ መድረክ ድምጽ በመሆን እደግፋለሁ የሚል። ይህ ስሌት ለኢትዮጵያ እጅጉን ፈታኝ ነው። በአንድ በኩል የባህር በር ማግኘት ለኢትዮጵያ ኢኮኖሚያዊና ስትራቴጂያዊ ነጻነት ወሳኝ ነው። በሌላ በኩል ደግሞ ግብጽ የምትፈልገው ህጋዊና አስገዳጅ ስምምነት ኢትዮጵያ ወደፊት በአባይ ወንዝ ላይ ለምታደርገው ማንኛውም ልማት የግብጽን ፈቃድ እንድትጠይቅ የሚያስገድድ፣ በሌላ አነጋገር ሉዓላዊነትን የሚጋፋ ሊሆን ይችላል። ግብጽ የባህር በር ጥያቄውን እንደ አጓጊ ወጥመድ በመጠቀም ኢትዮጵያ በውሃው ድርድር ላይ የያዘችውን ጠንካራ አቋም እንድታለዝብ ግፊት እያደረገች ነው። ይህ ታላቁ ቅያሬ ወይም ልውውጥ የሚባለው ሐሳብ በበርካታ የኢትዮጵያ ጂኦፖለቲካል ልሂቃን ዘንድ እንደ አማራጭ ሐሳብ ሲነሳ የቆየ ቢሆንም በተግባር ግን ከፍተኛ ጥንቃቄን ይሻል። ግብጽ ለኢትዮጵያ የምታቀርበው የባህር በር ድጋፍ ሁኔታዊ ወይም ኮንዲሽናል በመሆኑ ኢትዮጵያ በውሃው ላይ ስምምነት ከፈረመች በኋላ ግብጽ በባህር በሩ ጉዳይ ላይ የገባችውን ቃል ባታከብር ወይም በሶማሊያ በኩል የሚገኘውን በር በደህንነት ሰበብ ብታስተጓጉል ኢትዮጵያ ሁለቱንም ልታጣ የምትችልበት አደጋ አለ። በመሆኑም ይህ ቅያሬ ለኢትዮጵያ ዲፕሎማሲ ብልህነትን የሚጠይቅ ትልቅ ፈተና ነው። ሶስተኛው ነጥብ የቀይ ባህር ደህንነትና የጂኦፖለቲካ ሽኩቻ ነው። የግብጽ አቋም መቀየር በሁለቱ ሀገራት መካከል ካለው የውሃ ፍጥጫ ባለፈ
በቀይ ባህርና በኤደን ባህረ ሰላጤ ላይ ለሚደረገው ዓለም አቀፋዊ የኃይል አስተላለፍ ምላሽ ለመስጠት የታለመ ነው። ዛሬ ቀይ ባህር የንግድ መስመር ብቻ ሳይሆን እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ቱርክና ምዕራባውያን ሀገራት ተጽዕኖአቸውን ለማስፋት የሚጋደሉበት አውድ ሆኗል። ለ10 ዓመታት ግብጽ ራሷን በቀይ ባህርና በአረብ ሊግ ጉዳዮች ላይ እንደ ዋነኛ ተዋናይና ጠባቂ አድርጋ ስትቆጥር ነበር። ሆኖም ኢትዮጵያ ከሶማሊላንድ ጋር ያደረገችው ስምምነትና ከዩኤኢ ጋር ያላት ጥብቅ ወታደራዊና ኢኮኖሚያዊ ትብብር ግብጽን ከመስመሩ ውጪ እያደረጋት መጥቷል። ዩኤኢ በበርበራ ወደብ ላይ ያላት ኢንቨስትመንትና የኢትዮጵያን የባህር በር ፍላጎት መደገፏ ለካይሮ ትልቅ የጂኦፖለቲካዊ ሽንፈት ተደርጎ ተቆጥሯል። በመሆኑም ግብጽ የባህር በር ጥያቄውን እኔም ልደግፍ ማለቷ ኢትዮጵያን ከተባበሩት አረብ ኤሚሬቶችና ከሌሎችም የባህር ኃይሎች ተጽዕኖ ነጥላ ወደ ራሷ የምህዋር ክበብ ለመመለስ የምታደርገው ጥረት አካል ሊሆን ይችላል። ግብጽ ከሶማሊያ ጋር የፈጠረችው አዲስ ወታደራዊ ትብብርም ሌላው የሽኩቻው አካል ነው። ግብጽ ለኢትዮጵያ በሶማሊያ በኩል የባህር በር ድጋፍ ሰጣለሁ ስትል በሶማሊያ ምድር ላይ ያላትን ወታደራዊ መገኘት ወይም ሚሊተሪ ፕሬዘንስ ህጋዊ ሽፋን ለመስጠት ጭምር ነው። ይህ ማለት ኢትዮጵያ በሶማሊያ በኩል ወደብ ብታገኝ በዚህ አካባቢ የሚኖረው የጸጥታ ሁኔታ በግብጽና በሶማሊያ ጦር የሚመራ ይሆናል። ይህ ደግሞ ኢትዮጵያ የባህር በር አገኘች ከተባለ በኋላ እንቅስቃሴዋ በግብጽ ወታደራዊ እይታ ስር እንዲወድቅ የሚያደርግ ብልጣብልጥ አካሄድ ነው። ኢትዮጵያ በቀይ ባህር ላይ የምታገኘው ማንኛውም እድል ለግብጽ የብሔራዊ ደህንነት ስጋት ነው። ነገር ግን ግብጽ ይህንን ስጋት ለመቆጣጠር የመረጠችው መንገድ በሩቅ ሆና መቃወም ሳይሆን በቅርብ ሆኖ ማቀፍ የሚለውን ስልት ነው። ኢትዮጵያ በሶማሊላንድ በኩል የምታገኘው በር ለግብጽ ቁጥጥር አስቸጋሪ ነው። ምክንያቱም ሶማሊላንድ የራሷን ሉዓላዊነት የምታስከብርና ከግብጽ ይልቅ ለሌሎች ኃይሎች የቀረበች በመሆኑ ነው። ግብጽ ግን ኢትዮጵያ ወደ ሶማሊያ እንድታዘነብል በማድረግ መላውን የምስራቅ አፍሪካ የባህር መስመር በራሷና በወዳጆቿ ቁጥጥር ስር ለማዋል አልማለች። በዲፕሎማሲው ዓለም ቋሚ ወዳጅ ወይም ቋሚ ጠላት የለም፣ ያለው ቋሚ ጥቅም ብቻ ነው የሚለው ብሂል የካይሮን ያሁኑን አካሄድ በሚገባ ይገልጻል። ግብጽ ለዘመናት ኢትዮጵያ ወደ ባህር የምታደርገውን ማንኛውንም እንቅስቃሴ እንደ ስትራቴጂያዊ ስጋት ስትመለከት መቆየቷ ያደረ ሐቅ ነው። ታዲያ ዛሬ ምን አዲስ ነገር ተገኝቶ ነው የኢትዮጵያን ጥያቄ ለመደገፍ ዳር የምትለው ከተባለ የዚህ ሚስጥራዊ ስሌት ቁልፍ በሶስት ዋና ዋና መጋረጃዎች ተሸፍኖ እናገኘዋለን። የመጀመሪያው ግብጽ የኢትዮጵያን የባህር በር ጥያቄ የደገፈችው ኢትዮጵያ ወደብ ይኑራት በሚል ቅን አስተሳሰብ አለመሆኑ ነው። ይልቁንም ኢትዮጵያ የምታገኘው ወደብ በማን ቁጥጥር ስር ይሁን የሚለውን ጥያቄ ለመመለስ ነው ቢባል ያስኬዳል። ኢትዮጵያ ከሶማሊላንድ ጋር ያደረገችው ስምምነት ለግብጽ አስፈሪ የሆነው ሶማሊላንድ ከግብጽ ቁጥጥር ውጪ በመሆኗና ከሌሎች ኃይሎች ማለትም እንደ ተባበሩት አረብ ኤሚሬቶች ጋር ጥብቅ ግንኙነት ስላላት ነው። ግብጽ ግን በሶማሊያ በኩል ያለውን ጥያቄሽን እደግፋለሁ ስትል ኢትዮጵያ ወደፊት የምታገኘውን ወደብ ቁልፍ በሶማሊያ እጅ፣ ሶማሊያን ደግሞ በራሷ እጅ ማለትም በወታደራዊም ዲፕሎማሲያዊም ስምምነት ለመያዝ ስለምታቅድ ነው። ይህ ማለት ኢትዮጵያ የባህር በር ብታገኝ እንኳ በሩን የመክፈትና የመዝጋት ስልጣኑ በተዘዋዋሪ በካይሮ እጅ እንዲወድቅ የማድረግ ስውር ስሌት ነው። ሌላኛውና ትልቁ ሚስጥር ግብጽ በህዳሴው ግድብ ዙሪያ የገባችበት አጣብቂ ነው። ግድቡ ተገንብቶ መጠናቀቁ ለግብጽ ትልቅ ዲፕሎማሲያዊ ኪሳራ ነው። በመሆኑም ካይሮ አሁን የያዘችው ስልት የማትችለውን ጠላት ወዳጅ አስመስለህ ያዘው የሚል ይመስላል። ኢትዮጵያ ለባህር በር ያላትን ከፍተኛ ጉጉት እንደ መደራደሪያ በመጠቀም የአባይ ውሃ ላይ የነበረውን ግትር አቋሟን እንድታለዝብ ግፊት ማድረግ ነው። ግብጽ እኔ የባህር በር ጥያቄሽን በዓለም አቀፍ ደረጃ ህጋዊነት እንዲያገኝ ድምጽ ሆንልሻለሁ፣ አንቺ ደግሞ በውሃው ላይ እኔ የምፈልገውን ህጋዊ ስምምነት ፈርሚልኝ የሚል የጥቅም ልውውጥ ማቅረቧ በውሃው ድርድር ላይ ያጣችውን የበላይነት በባህር በሩ ካርድ ለመመለስ የምታደርገው ጥረት ነው። በአፍሪካ ቀንድና በቀይ ባህር አካባቢ እንደ ሳዑዲ አረቢያ፣ ዩኤኢ እና ቱርክ አዳዲስ ኃይሎች የራሳቸውን መረብ ሲዘረጉ ግብጽ ራሷን እየተገለለች እንዳለች ተረድታለች። ኢትዮጵያ ከነዚህ ኃይሎች ጋር በመሆን የራሷን የባህር በር ጥያቄ ካረጋገጠች ደግሞ ግብጽ በቀጠናው ያላት ተሰሚነት ዜሮ ይሆናል። ስለሆነም የኢትዮጵያን ጥያቄ እኔ ልምራው ማለቷ በኢትዮጵያና ጎረቤቶቿ መካከል የሚደረገውን ድርድር እሷው ራሷ አሸማጋይ ሆና በመቆጣጠር በምስራቅ አፍሪካ ፖለቲካ ውስጥ ያላትን ወሳኝ ተዋናይነት መልሳ ለማግኘት የምታደርገው የህልውና ትግል ነው። ኢትዮጵያ ዛሬ የቆመችበት የዲፕሎማሲ አደባባይ በሁለት ስለታም ጫፎች መካከል እንደመገኘት የሚቆጠር ነው።
በአንድ በኩል ለዘመናት የቆየውንና ሀገሪቱን ከባህር አልባነት ቀንበር የሚያላቅቀውን መንገድ ይዛለች። በሌላ በኩል ደግሞ ግብጽ የአባይን ውሃ ጉዳይ ከባህር በር ጋር በማቆራኘት ያቀረበችው አዲስና አጓጊ የሚመስል የልውውጥ ድርድር ከፊቷ ተጋርጧል። ይህ መጋጠሚያ ለኢትዮጵያ መንግስት ተራ የፖለቲካ ውሳኔ ሳይሆን የትውልድን ዕድል የሚወስን የታሪክ ፈተና ነው። ከሶማሊላንድ ጋር የተደረገው ስምምነት ለኢትዮጵያ ትልቅ ስትራቴጂያዊ የበላይነት የሚሰጥ መሆኑ ጥያቄ የለውም። ይህ አማራጭ ኢትዮጵያ የራሷ የሆነ የባህር ኃይል ጣቢያና የንግድ ወደብ በባለቤትነትም ሆነ በሊዝ ቢሆን እንድታስተዳደር እድሉን ይሰጣታል። ይህ ማለት ከውጭ ኃይሎች ተጽዕኖ ነፃ የሆነ የንግድ መስመር ለመዘርጋትና በቀይ ባህር ላይ እንደ ትልቅ ኃይል የመታየት ወታደራዊ ልዕልናን ያስገኝላታል ማለት ነው። ሆኖም ይህ የስለት ጫፍ በራሱ የራሱ እሾህ አለው። ከሶማሊያ ጋር የሚፈጠረው ዲፕሎማሲያዊ ፍጥጫ፣ የአረብ ሊግ ሀገራት የሚያሳድሩት ጫናና በዓለም አቀፍ ሕግ ረገድ የሚነሱት ክርክሮች ኢትዮጵያን መገለል ውስጥ ሊከቷት የሚችሉ አደጋዎች ናቸው። ግብጽ ያቀረበችው አማራጭ ግን ኢትዮጵያን ከዓለም አቀፉ ማህበረሰብ ጋር ሳያጋጭ የባህር በር ፍላጎቷን የምታሳካበትን መንገድ የሚያመቻች ይመስላል። የባህር በር በሶማሊያ በኩል ይሁን እኔም ድጋፌን ልስጥሽ የሚለው የካይሮ ጥሪ ኢትዮጵያ በጎረቤቶቿ ዘንድ ያላትን ጠበኛ የመሰለ ገጽታን ሊያጠፋላት ይችላል። ነገር ግን የዚህ ስለት ጫፍ ትልቁ አደጋው ዋጋው ወይም ፕራይሱ ነው። ግብጽ ይህንን ድጋፍ የምትሰጠው በአባይ ውሃ ላይ የኢትዮጵያን እጅ የሚቆልፍ ስምምነት ስታገኝ ብቻ ነው። በተጨማሪም በሶማሊያ በኩል የሚገኝ በር በማንኛውም ሰዓት በካይሮና በሞቃዲሾ የፖለቲካ ፍላጎት ሊዘጋ የሚችል ተለዋዋጭ በር በመሆኑ ኢትዮጵያን ዳግም ወደ ጥገኝነት አዙሪት ሊመልሳት ይችላል። በእነኚህ ምክንያቶች አሁን የኢትዮጵያ ትልቁ ፈተና በአንድ ጥያቄ ስር ይጠቃልላል። ይኸውም የምፈልገው የወደብ አገልግሎት ተጠቃሚ መሆን ወይስ የባህር በር ባለቤት መሆን የሚል ቁልፍ ጥያቄ። የኢትዮጵያ ፍላጎት የወደብ አገልግሎት ብቻ ከሆነ የግብጽ አዲሱ የዲፕሎማሲ ስሌት ከጎረቤት ሀገራት ጋር ሰላም የሚፈጥር መልካም አጋጣሚ ሊሆን ይችላል። ዳሩ ግን ኢትዮጵያ በትክክል የምትሻው የባህር በር ባለቤትነትንና ወታደራዊ ተሰሚነትን ከሆነ የግብጽ አማራጭ ኢትዮጵያን 100 ዓመት ወደ ኋላ የሚመልስና በአባይ ውሃ ላይ ያላትን መብት አሳልፋ እንድትሰጥ የሚያደርግ ወጥመድ የመሆን እድሉ ሰፊ ነው። ኢትዮጵያ ውስጥ የመጣው ከፍተኛ ስኬት፣ ከፍተኛ ድል አስተዋጽኦ በጣም ትልቅ ነው። የዛሬው ተረካችንን ለማጠቃለል ዘናሽናል ጋዜጣ ይዞት የወጣው መረጃና ግብጽ በኢትዮጵያ የባህር በር ጥያቄ ላይ ያሳየችው ድንገተኛ አቋም ለውጥ በአፍሪካ ቀንድ የዲፕሎማሲ ሰማይ ስር አዲስ ደመና እያጠላ ስለመሆኑ አብሳሪ ነው። ይህ ክስተት ኢትዮጵያ ለዘመናት ስትመኘው የኖረችውን የባህር በር ባለቤትነት ጥያቄ በዓለም አቀፍ ደረጃ ሕጋዊ እውቅና እንዲያገኝ በር ሊከፍት የሚችል ቢሆንም በውስጡ የያዘው የውሃ ፖለቲካ ቅድመ ሁኔታ ግን ጉዳዩን እጅግ ጥንቃቄ የሚጠይቅ ያደርገዋል። ግብጽ ከጽኑ ተቃውሞ ወደ ሁኔታዊ ድጋፍ መሸጋገሯ የልብ ለውጥ ሳይሆን የስትራቴጂ ለውጥ መሆኑን መገንዘብ ለኢትዮጵያ ብሔራዊ ደህንነት ወሳኝ ነው። ካይሮ ለባህር በሩ የምትሰጠው ድጋፍ ኢትዮጵያ በአባይ ውሃ ላይ ያላትን ተፈጥሯዊና ሕጋዊ የመጠቀም መብት የሚገታ ከሆነ ድሉ ፈረንጆቹ የፒርክ ድል የሚሉት ወይም ዋጋው ከጥቅሙ የሚበልጥ ስኬት ሊሆን ይችላል። ኢትዮጵያ በአንድ በኩል ከባህር አልባነት ቀንበር ለመውጣት ስትጥር፣ በሌላ በኩል ደግሞ የወደፊት የልማት ዋስትናዋ የሆነውን የአባይን ውሃ ሉዓላዊነት አሳልፋ ላለመስጠት የሚጠበቅባት ብልሃት ትልቅ የታሪክ ፈተና ነው። ወደፊት ለሚኖረው ዲፕሎማሲያዊ ጉዞም ኢትዮጵያ በአንድ አማራጭ ላይ ብቻ ተንጠልጥላ ከመቅረት ይልቅ የሶማሊላንድን ስምምነት እንደ ፕላን ኤ ይዛ የግብጽን ጥሪ ደግሞ በውሃው ላይ ያላትን መብት በሚያስከብር መልኩ እንደ ተጨማሪ ድል ልትጠቀምበት ይገባል። በተጨማሪም በሶማሊያ በኩል የሚሰጥ ማንኛውም የባህር በር አማራጭ በግብጽና ሶማሊያ ጊዜያዊ የፖለቲካ ፍላጎት ላይ የተመሰረተ እንዳይሆን የጸኑ ዓለም አቀፍ ሕጋዊ ዋስትናዎችን መጠየቅ ያስፈልጋል። ከዚህም ባሻገር እንዲህ ያሉ ታላላቅ የጂኦፖለቲካ ውሳኔዎች ላይ የፖለቲካ ተንታኞች፣ የታሪክ ምሁራንና የዲፕሎማሲ ባለሙያዎች በሰፊው እንዲመክሩበት በማድረግ ሀገሪቱ ወደፊት ሊገጥማት የሚችለውን የስትራቴጂያዊ ስህተት የሚቀንሰው ይሆናል። በአጠቃላይ ግብጽ የኢትዮጵያን የባህር በር ጥያቄ መደገፏ ትልቅ ዲፕሎማሲያዊ ድል ተደርጎ ሊወሰድ ቢችልም ከፈገግታው በስተጀርባ ያለው የውሃ ፖለቲካ ግን ኢትዮጵያ አሁንም ንቁ መሆን እንዳለባት ያሳስባል። ኢትዮጵያ የባህር በር ባለቤት የምትሆነውም ሆነ የአባይ ውሃ ተጠቃሚነቷ የሚረጋገጠው በሌሎች በጎ ፈቃድ ሳይሆን በራሷ ብርቱ የዲፕሎማሲ ጥበብና በማይናወጥ ብሔራዊ አንድነቷ ብቻ ነው። አበቃን።